ስለ ሃይማኖታችሁ ወይንም ደግሞ የምጠይቃችሁን ጥያቄ ካቀረባችሁልኝ አሳማኝ ሆኖ ካገኘሁት እኔ ሃይማኖቴን ለመቀየር ወይንም ወደ እስልምና ሃይማኖት ለመቀላቀል ዝግጁ ነኝ ማለት ነው። ባህታዊው ቄስ በገዳም የሚኖር ገዳም ውስጥ ያደገ ወጥቶ ሃይማኖቱን ቀይሮ የእስልምና ሃይማኖት ተከተለ ብዬ በለቀኩት ቪዲዮ ስር ገብታችሁ አብዛኛው ሙስሊም እህት ወንድሞቼ አንቺም ትምህርቱ ቢገባሽ ብታነቢ ብታይ አንቺም ታሰልሚ ነበር፣ አንቺም ትመጪ ነበር ላላችሁኝ፣ እንዲሁም ደግሞ ፍቃደኛ ሆነሽ ትምህርቱን እናስተምርሽ ላላችሁኝ እህት ወንድሞቼ ትምህርቱን ለመማር እኔ ዝግጁ ነኝ። የምትችሉ ሰዎች እንግዲህ አስተምሩኝ። እንዲሁም ደግሞ ለምጠይቃችሁ ጥያቄዎች በቂና አሳማኝ ሆኖ ካገኘሁት ለምን አይሆንም ብዬ ሀሳቡ መጥቶልኝ ነው። ስለዚህ ወደ ጥያቄው እገባለሁ። እንግዲህ ትላንት በለቀኩት ቪዲዮ ስር አብዛኛው ሙስሊም በጣም ከ200 ምናምን ኮሜንት በላይ እንግዲህ ጥያቄ ያቀርባችሁልኛል። ለዚህም ደግሞ ጥያቄያችሁን ለመስማት እኔ ዝግጁ ነኝ ማለት ነው። አመሰግናለሁ። ወደ ጥያቄ ከመግባቴ በፊት ግን እውነት በገዳም ያደገ ሕፃን ሆኖ ገና ሕፃን እንዳለ እንግዲህ እንደምታውቁት ቆሞስ አባ ኃይለሥላሴ በሕፃንነታቸው ከአባታቸው ጋር ገዳም ገብተው በገዳም ውስጥ ያደጉ ናቸው። እድሜያቸውም እንግዲህ ከ16 እስከ 18 ባለው ጊዜ ውስጥ ነው እንግዲህ በወጣት እድሜ ላይ ናቸው ያሉት በዚህ ሰዓት ማለት ነው። ስለዚህ አንድ ሰው ገዳም ገብቶ በገዳም ውስጥ የሚኖር ገዳም ውስጥ ያደገ ሰው እንዴት ነው ስለ እናንተ ወይንም ስለሌላ ሃይማኖት ሊያውቅ የሚችለው? እውነት አውቆ ተምሮ ነው ወይ የመጣው የሚለውን ትንሽ ጥያቄ ውስጥ ልታስገቡት ይገባል ማለት ነው። እና እኔ ግን በእኔ በኩል አውቄ አንብቤ ተምሬ አስተምራችሁኝ ፈልጌው አምኜበት ስለምመጣ እንግዲህ ሁላችሁም ሙስሊሞች ደስ ይበላችሁ ለማለት እወዳለሁ። እንግዲህ የምትችሉት ሰዎች ገባ ገባ እያላችሁ ወደ ኮሜንቱ እባካችሁ ላስተምርሽ ብላችሁ ያላችሁ ሰዎች እንድታስተምሩኝ በአክብሮት ጠይቃለሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ትላንትና ወይንም ከትላንት ወዲያ በሰራሁት ቪዲዮ ስር ስለ ቆሞስ አባ ኃይለሥላሴ እንግዲህ ወይንም አባትነት ወደ ሼክነት ወይንም ደግሞ ሞኖክሴነት ወይንም ደግሞ ከባህታዊነት ወደ እስልምና ሃይማኖት ተቀላቅለው እንግዲህ ክደውን ሄደዋል ባልኩት ቪዲዮ ስር ገብተው አብዛኛው ሰዎች ሀሳብ አስተያየታቸውን ጽፈውልኛል። ብዙንም ደግሞ በቁም ነገር ተቀምጬ ላነበው ችያለሁ ማለት ነው። ምንድነው መልእክቱ? አንቺም እኮ ስለ ሃይማኖቱ እውቅና ቢኖርሽ ወይንም ደግሞ ብታነቢ ብትማሪ ስለ ራስሽ መጽሐፍ ቅዱስም ሆነ ስለ እስልምና ብትማሪ ወደ እስልምና ሃይማኖት ትመጪ ነበር፣ እኛን ትቀላቀይ ነበረ። እናሳቸው ስለገባቸው ስለተማሩ ነው የሚል ሀሳብን በብዛት ያነበብኩት እንደዛ ነው። እና ሌላው ደግሞ በሃይማኖት እኔን የሚመስሉ ወይንም ፕሮቴስታንቶች ወይንም ደግሞ ኦርቶዶክሶች ሃይማኖት እኮ የግል ነው የሚል ሀሳብን ሰጥተዋለሁ። ለማንኛውም ስለጠየቃችሁኝ ጥያቄ እኔ እንማማር ብላችሁ ላስቀመጣችሁልኝ ወይንም ደግሞ ፈቃደኛ ከሆንሽ እንማማር ላላችሁኝ ሙስሊም እህቶች ወንድሞች ለመማማሩ እኔ በጣም ፈቃደኛ ነኝ። ስለዚህ የምታስተምሩኝ ትምህርት ወይንም ደግሞ ጥቅስ አውጥታችሁ መረጃ አውጥታችሁ የምትጽፉልኝ ነገር እኔ አሳማኝ ሆኖ ካገኘሁት እኔም ወደ እስልምና ሃይማኖት ለመቀላቀል ዝግጁ ነኝ ማለት ነው። ግን ለዛ ደግሞ እናንተ እንግዲህ እኔን የሚያሳምን ነገር ወይንም ደግሞ እኔ ከእስልምና ሃይማኖት ወይንም ደግሞ የማላቃቸውን ነገሮች በግልጽ ጽፋችሁልኝ አሳማኝ ሆኖ ከተገኘ የምቀይር ይሆናል ማለት ነው። ሌላው ነገር ደግሞ ስለ ሃይማኖት የግል ነው ብላችሁ ለጻፋችሁልኝ ሰዎች ሃይማኖት የግል ነው የሚባለው ምናልባት ለእንደኔና ለእንደናንተ አይነት ሰዎች ሊሆን ይችላል እንጂ በስጋው ደሙ ለሚኖር አንድ አባት ወይንም ባህታዊ ለሆነ ገዳም የሚኖር እንደዚህ አይነት አባት ደግሞ የመጨረሻ ዓለም በቃኝ ብሎ በገዳም ውስጥ የሚኖር አባት ወጥቶ ሃይማኖት ሲቀይር ይሄ የመጨረሻው ዓለም የመጠናቀቁ ምልክት የምናይበት ነው ብዬ ነው የማስበው። ወይንም ደግሞ ልክ አዳምና ሔዋን ከገነት ተባረው እንደወጡት ነው ለእኔ እንደዛ አድርጌ ነው የምቆጥረውና ገዳም ውስጥ በሕፃንነታቸው ጀምረው ከአባታቸው ጋር ገብተው ገዳም ውስጥ ያደጉ አባት ናቸው። እድሜያቸው ከ16-18 ባለው አመት ላይ ናቸው። ዛሬ ወደ ወጣትነት ሲገቡ ግን ከገዳም ወይንም ሃይማኖትን የማይመጥን ድርጊትን እያደረጉ ስለነበረ ለዛም ደግሞ በቂ መረጃ ለቤተ ክርስቲያኗ ወይንም ለገዳሟ ከደረሰ በኋላ በገዳሚቷ አስተዳደር በአባቶች ተወግዞም ተመክሮውም ስለነበረና ያንንም ምክርም ስላልተቀበሉ ወይንም ስላልተከተሉ ከገዳም እንዲወጡ ተደርጓሉ ማለት ነው። እንደ አንድ ምዕመናን መጥተው ገዳሚቷን መጸለይ መሳለም ይችላሉ እንጂ
ከአባ የሚለውን ቃል ተሽሮ ወደ ያው እንደ ወጣትነታቸው እንዲጠሩ በስማቸው እንዲጠሩ ተደርገዋል ማለት ነው። በዚህ የተናደዱት አባት እንግዲህ ወጥተው ወደ እስልምና ሃይማኖት ተቀላቅለው እየኖሩ ይገኛሉ በዚህ ሰዓት። ይህ ማለት ምንድን ነው? በቤተ ክርስቲያን ውስጥ በሚደረጉ ግጭቶች ወይንም በቤተ ክርስቲያን ውስጥ በደሞዝ ይሁን በስርዓት አልበኝነት በአንዳንድ ነገሮች በሚደረጉ ግጭቶች አብዛኛው ሰው ወጥቶ በንዴት ስሜታዊ በመሆን ሃይማኖትን የመቀየር ሁኔታ ላይ አብዛኛውን ጊዜ የሚታይ ጉዳይ ነው እና የሚካድ አይደለም። እኒህ አባት አባ ቆሞስ ኃይለስላሴ በሕፃንነታቸው ጀምሮ በቤተ ክርስቲያን ውስጥ ወይም በገዳም ውስጥ ያደጉ አባት ወጥተው ስለ እስልምና ተምረው ወይንም ደግሞ ሃይማኖቱን አውቀው ቀየሩ እንዳይመስላችሁ እውነት ለመናገር። ስለዚህ በአንዳንድ ግጭቶች የተነሳ ነው ሰው ሃይማኖትን በጣም እየቀየረ ያለው። ምናልባት እኔ ዛሬ እናንተ በጠየቃችሁኝ መሰረት እናንተ ባቀረባችሁልኝ ጥያቄ መሰረት አንቺ ስለ ሃይማኖታችን ቢገባሽ እውቅና ቢኖርሽ ወይንም መጽሐፋችንን ብታነቢ ወይንም ስለ ራስሽ መጽሐፍ እንኳን ብታቂ ቀጥታ ወደኛ ሃይማኖት ትቀላቀይ ነበር እና ፍቃደኛ ከሆንሽ እንማማር የሚልን ጥያቄ አብዛኛው ሙስሊሞች አቀርበውልኛል። ለዚህም ደግሞ እኔ በጣም ፍቃደኛ እንደሆንኩኝ በዚሁ ልገልጽላችሁ እወዳለሁ። ስለ ሃይማኖታችሁ ወይንም ደግሞ የምጠይቃችሁን ጥያቄ ካቀረባችሁልኝ አሳማኝ ሆኖ ካገኘሁት እኔ ሃይማኖቴን ለመቀየር ወይንም ወደ እስልምና ሃይማኖት ለመቀላቀል ዝግጁ ነኝ ማለት ነው። ለዚህም ፍቃደኛ ነኝ። እባካችሁ ላስተምርሽ ብላችሁ ያላችሁ ሰዎች እንድታስተምሩኝ በአክብሮት ጠይቃለሁ። ሌላው ነገር ደግሞ በእሳቸው በኩል ስንመጣ እሳቸው ስለእናንተ ሃይማኖት በፍጹም እውቅና ኑሯቸው እንዳይመስሏቸው። እሳቸው በንዴት ላይ ወይንም ስሜታዊ ሆኖ እንደ መሸሻ ነው የተጠቀሙት፣ እንደ መደበቂያ ነው የተጠቀሙት እና ግን ከዚህ በኋላ ግን ስለ ሃይማኖታችሁ አስተምራችሁ በደንብ እውቀቱ ገብቷቸው ከእናንተ ጋር መቀጠል ይችላሉ። ግን ሲገቡ ደግሞ እውቅናው ኑሯቸው አይደለም። አብዛኛው ኦርቶዶክስ ወይም ክርስቲያን ወደ እስልምና ሲመጣ ያውም ደግሞ አገልጋይ ሆኖ ቤተክርስቲያን ውስጥ የሚያገለግል ሰው ሆኖ ቀጥታ በቃ ሃይማኖት የመቀየር እንትን ሲኖር ምንድነው ትንሽኛ ቤተክርስቲያን ውስጥ የሚፈጠሩ ግጭቶች አሉ፣ አለመስማማት አለ። አንድ ቤተክርስቲያን ውስጥ ብዙ አገልጋይ አለ፣ አስተዳደር አለ፣ ብዙ እንትኖች ስላሉ እዛ ላይ በአንዳንድ ነገሮች አብዛኛውን ጊዜ ያለ መግባባት ነገር አለና እንደናንተ ገብቶ አዛን አውጥቶ ሰግዶ መመለስ አይደለም። የኛ ነዋሪ ሆኖ የሚኖር አለ። ሰው ደግሞ አብሮ ሲኖር ብዙ አይነት ግጭቶች አሉ። ድንጋይና ድንጋይ እንኳን ይጋጫልና አለመግባባቶች ይፈጠራሉ። በዛ ምክንያት ሰው ሃይማኖትን ይቀይራል። እኔ ማደንቅላችሁ ምንድነው እናንተ ሙስሊሞች አንድ ሰው ስሜታዊ ሆኖ ወይንም ደግሞ የሆነ ነገር አጋጥሞት ወደ እናንተ ሃይማኖት ሲገባ ያንን ሰው ታስተምሩና ተመክሩና ቶሎ አይምሮ ለውጣችሁ እንዲጸና ታደርጉታላችሁ። ይሄ እኔ በጣም የማደንቅላችሁና የምወድላችሁ ነገር ነው። ስለዚህ ከዚህ በኋላ ቆሞስ አባ ኃይለስላሴን አስተምራችሁ መክራችሁ እውቅናው ኖሯቸው በሃይማኖቱ መቀጠል ይችላሉ። ግን ሲገቡ ሲመጡ ግን እውቅናው ኖሯቸው እንዳልሆነ ይህንንም እንድታውቁ ፈልጋለሁ ማለት ነው። ሌላው ነገር ደግሞ ወደ ራሴ ስመለስላችሁ እንግዲህ ከዩቲዩብ ላይ በምለቃቸው ቪዲዮ ትንሿን ነው ያያችሁት እና አንድ ደቂቃ ያልሞላ ቪዲዮ አምጥቼ በለቀኩት ቪዲዮ ስር ገብታችሁ እንግዲህ አንቺም እውቅና ይኖርሽ፣ አንቺም ተማሪ አንብቢ፣ ላስተምርሽ ብላችሁኛል። እንግዲህ አስተምሩኝ፣ ምከሩኝ እና አይምሮዬን መቀየር ከቻላችሁ ወይንም ደግሞ ትምህርቱ ለእኔ አሳማኝ ሆኖ የገባኝ ከሆነ ለምን አይሆንም? ይሆናል። መልካም ጊዜ እመኝላችኋለሁ። አመሰግናለሁ።